አለች። ሂዊን ዛሬ በሶ ጠጣች። ሂዊን ዛሬ ከእሷ ጋር ሰው አደረ። አያችሁ፣ ቴዲ አፍሮ ደወለላት። አሁን ሊቀበር ነው። አፈሩ ወደታች ስንት ሴንቲሜትር ተቀፈረ እያልክ ስትዘግብ የነበረው አንተ። ከዛ በኋላ ነው አንተ ያያ መሆንም ሚዲያ ላይ እየታወቀ የመጣው። ገብቷል? ያ የሱን ቦታ መውሰድ ስለምትፈልግ ሰው ያንተ ጓደኛ ሆኖ እንደዚህ አይነት ሀዘን ውስጥ ሆነ ቴዲ የተገዛለት የአስክሬን ሳጥን ሰፋው። ሂዊ ይሄን ያላለቀሰች አይኗ ሞጠ። ማን እንደደወለ ገምቱ። ቴዲ አፍሮ ደወለና ሂዊን አጽናና። በየሰዓቱ ነበር የምትጽፈው፣ በየሰዓቱ ገብቷል። ሀዘን ቢኖር ሀሳቡም አይመጣልም። ገምቱ ብለህ ቁማር ትጫወታለህ። ፌስቡክ ላይ ነበር። ማን እንደደወለ ገምቱ። እኛ ምን አገባ? ቴዲ ምንድን ነው? ቴዲ አንድ የማህበረሰቡ እኮ የህዝቡ ውጤት ነው። ገምቱ ብለህ ቁማር ትጫወት ነበር። የሱን ቦታ ለሚያስ ስለምትፈልግ የሱን ቦታ ያስክ። ከዛ በኋላ እሱ የሚሸጣቸውና የሚንቀሳቀስበት ቦታው ላይ የዛ ዘጋቢ ሆንክ። ቴዲ ቡናን ያስገደልኩ አንተ ነህ። እርግጠኛው ነኝ ነገር። ከዛ እህቱ ላይ ያሳበባችሁ፣ ከእህቱ ጋር ጸበኛ ነች ብላችሁ እህቱን ስሟን ስታጠፉ እራስን ያስገደልከው ቴዲን። የሚገርም ነገር እሺ፣ ቴዲን ያስገደልከው አንተ ነህ። ቴዲ ቡና ጥሩስ ከጠላ በአንድ ቪዲዮ የዚህን ያክል ልባቸው የተደበቀው ጥላቻቸውንና ውስጣቸው ያለው ያያዘ ጂኒ የሚባል የጥላቻ ጥግ አየሁበት። ለቀደቅ እንተታ የታልምባ ቻይና በስንደዶ አይኑ እንደዚህ ተደግፎ ፊት ማለት ነው። እከካም ልቃን ዩናይትድ ኔሽን ያለ መሰል ለምን ተጠየቀው ጥያቄ በትክክለኛ መስከረኛ መልስ ካልመለስ አለቀሰ የሚባል ኬዝ ላይ እንደማይጻፍ ነው የምነግርህ። እሺ ያ ፎቶ እንደመነሳት ቀላል መሰለ ዩናይትድ ኔሽን ወረቀት ማግኘት። ለዛው የቆዩትን እንኳን ዲፖርት በሚደረግ ሰዓት በጣም ባፈጀ ባረጀ ሰዓት ነው የመጣ። እኛ በወጣትነት የመጣ ነው እንኳን አልቻለሁ። እኔ አንደሬጅ ማም ተብዬ የመጣሁት እንኳን አልቻልኩት። ገና አንተ እንግሊዘኛ ዋትዘሄ ልታወራ ማለት ነው። የስ ሰር ኖ ሰር እያልክ አንተ ተወጣ ትገባለህ። ሲጀምር እንግሊዘኛ የሚያዝልህ አይነት ልጅ እንኳን አይደለም። ያውነት እኔ አላግጬም ቢሆን ቶሎ ቋንቋ የሚገባኝ አይነት ሰው ነኝ። ዝም ብዬ ደንታ ካላጣው በስተቀር አንተ የሰር እንኳን ቀይ ስር ብለህ የምትመልሰው ቋንቋ የሚገባ አይነት ሰው አይደለም። እከካም ልቃን ቶሎ ቲዮሪ አንባብን እና እንትን ኡበር ነው እንትን ድራይቨር ነው። የቴዲ ቡና እጅ ካለበት እዛው ኡበር ውስጥ ነው ጽጥ የምትደረገው። ታል ረከካ ለውጭ ሀገር አለ ሰው እንደማይደላ ስለሚያውቅ አሁን እንዳየው ከዛን ከሚስቴ ወዲህ ካሁን በኋላ ምን ዓለም ቀረኝ። አረ ከተለያየ 4 አመት ሆኗል። ብሎክ ካረገች 4 አመት ሆኗታል። ምን ነው አለሷ ሰው አልሆንም አላልክ? በየሀገሩ እየዞርክ አርሴናል ዛሬ ኳስ አለው ብለው ኩዌት ሁላ ስትሄድ አልነበረም እንዴ አንተ ልቃሚ? ልክ ውጭ ሀገር ስመጣ ትዝ አለችህና አላንቺ እንትን አንጀት መብላት ነው እየሄድኩ አለ እኔም ተነጥቷት እንትና ጋይስ እንደዚህ ስል ብልግና ይመስላል። ቲክቶክ በእናታችሁ ተብተብ አድርጎ ኮፒ ሊንክ አድርጎ ጊፍት ሙካ አምረኛል። ምንድነው እየቃምኩ ነው። እንደዚህ ስል ሌላ ነገር ይመስላል ጋይስ። እኔ ደግሞ እረሳለሁ። ዋጋም ጋር የሆነ ብሔረሰብ የዚህ ብሔረሰብ ደጋፊ ነው ብሎ ጠለኝ። የሆነ ሰፈር ደግሞ የሆነ አይነት ስህተት ይስራ አንተ ስትናገር የዚህ ብሔረሰብ ደጋፊ ስለሆንክ ይላል። የት ሊድ ስለዚህ ከዛ
የእንትን ደጋፊ የጂኒ ደጋፊ ምናምን ነገር ከዚህ ሰው ነገር ያለ አንተ የማትፈለግበት ቦታ ላይ አይ ማንም የፈለገ ይበለኝ እታገላለሁ ብለህ የምትታገል ከሆነ ሰው ጥቅመኛ ይላል። ትክክል ነው ማለት ነው። ምንም ጥቅም ወይ ያያ አንተ አሁን ተገደህ ነው ከሀገር የወጣው? የውጭ ሀገር እድሉን ስላገኘ ነው የወጣው። ሪችን ያገባት እኮ ለውጭ ሀገር ስትል ነበር እኮ። ከዛ በኋላ እኮ ከአረብ ሀገር ከመጣች ልጅ ጋር እኮ ስትናቆር ነበር እኮ። ስትንቶሻቶች ነበር። ወይኔ እጄን ጋይስ እንዴት ብዬ ልቶ ሀሴትዬ ቴንኪው። እጅሽን ተይ በሉኛ ጋይስ። ቲክቶክ እንትን ይለያ ከሙሉ ሰውነቴ ጋር ያ ከአረብ ሀገር ልጅ ከመጣች ጋር ሲንቶሻቶች ነበር እኮ ጋይስ። ትዳሬን ፈትቼ እንዴት ልሁን ይላል ልቃሚ። ለማያውቅ ሄደ ተናገር እስቲ። ሪቾ ከኔ ቃል ትለፍ። ላዋጋ አይደለም እውነቱ እንደምናገር ታውቃለች። እንደማታዋጣት በስነ ስርዓት ታውቃለች። ልቃሚ አገኝ አይደለም እዛ ቦታ ላይ ያለው ካለ አይ አንተ እናንተ የፈለጋችሁትን በሉኝ እኔ ግን ታገላለሁ ካልክ ሰው እንዴ እንደዚህ ዋጋ የሚከፍሉ እኮ የሆነ ነገር ቢያገኝ ነው የሆነ ጥቅም ቢያገኝ ነው ይልሃል እዛ ቦታ ላይ ሆነ። ስለዚህ ዞር ያያ አንተ ጥቅም ባታገኝ ምን ስራ ሰርተ ነው ልብስ የምትቀያየር? ምን ስራ ሰርተ ነው የምትኖረው? እንደዚህ ምን ነው ስራ? ምንድን ነው ስራ? ምንድን ነው? ምን ተምረህ ታውቃለህ? ከሰዓት የሜላትን ድግስ ታሞቃለህ። ከሰዓት ደግሞ የአብነት አጎናፈር ልደት ታከብራለህ። ማታ ደግሞ ትሄድና የጥላውን ገሰሰ ሙት ዓመት ነው ብለህ ካርታ ትጫወታለህ። ከሰዓት ደግሞ የኤፍሬም ታምሩ ልጅ ወልዳለች ግርዛት አለባት ብለህ ትሄዳለህ ምላጭ ይዘህ። ሌላ ምን አባህ አለ? እስቲ በእንደዚህ አይነት ስራ ተመርቅ ያለው በል። አሁን ዩቱብ ከፈትክ የሃይማኖት ጴንጤን የሚሰድቡ ሰዎችን ኢንቫይት ታደርጋለህ። አንድ ሰው የራሱ ሃይማኖት አለው። የራሱን ሃይማኖት ነው ከፍ የሚያደርገው እንጂ የራሱን ሃይማኖት ለማስከበር ወይም እኔ የዚህ ሃይማኖት ተከታይ ነኝ ለማለት ሌላ ሃይማኖት በመሳደብ አለ የሚጸድቀው። እኔ የራሴን ሃይማኖት ለማጥበቅ ትምህርት የኔ ወጣቶቹ ወደ እኔ በእኔው እንዲዳብሩ ትምህርቱን ነው ሞር ማስተምረው እንጂ ቁጭ ብዬ ጴንጤን አለ የምሰድብላቸው። ሙስሊምን አይደለም አንቋሽሽላቸው። ቆንጆ አድርጎ ጴንጤ ላይ የሚያላግጥ ሙስሊም ላይ የሚያላግጥ ሰው ሃይማኖቱ እንዳጠነከረ አድርገህ ነው ስታላግጥ የምትውለው። ሰው ለምን ታምራት ገለታን አይከተልም? እዛ ሄዳ ራግፍ ጀበናን ሁኬርስ ያንኑ ጠበቃት። የምን አሻግሮ መቀላወጥ ነው? እንትና እንትን ዘፈነ፣ እንትና እንትን ዘመረ፣ የቴዲ አፍሮ ላይ ዘመሩ ምናምን ነገር። ሰው የራሱን አስተምሮ ሰዎች አለም ገና እንስሳ እንኳን ማስተማር ከቻለ የፈለገውን መንገድ እንትን ይበል። አንተ ደግሞ የራስን መንገድ ነው የምታጠነክረው። እንትና ወዴት ሄደ እንዴት ይባላል? የራስን መንገድ አታይም? አንተ ኦርቶዶክስ ላይ ጎበዝ መሆንን ማሳየት የምትፈልገው ጴንጤን በመስደብ ነው። ብዙ ጊዜ ያህል ጴንጤ ስፈልግ የታምራት ደስታን ዘፈን ለምን ወደ መዝሙር አይቀይረው? በእንደዚህ አይነት መንገድ ሃይማኖቱን ማዳበር ከቻለ የፈለግከውን መንገድ መጠቀም ነው። አንተ ወይ በልጠ መጠቀም መሄድ ያለብህ ወይም ደግሞ የራስን መንገድ ትይዛል። እንደዚህ ሄዱ እንደዚህ እነሱ ሄዱበትን ስታይ አንተ አንድ ቦታ ቁጭ ትላል። አይቻለሁ እኮ ዩቱብ ህዝቡ አስተምሮት ላይ ሳይሆን መበሻሸቁ ላይ ስለሆነ ያንን አድቫንቴጅ ተጠቀምክበት። እርግጠኛ ነኝ አሁን ትንሽ ተደላለ የምትቀመጠው ያንን ዩቱብን አሁን በአካውንት እንትን ታደርገዋለህ። ያንኑ ዩቱብ ላይ ትቀጥላለህ እንጂ አንተ አንድ እድሜ እንትን ነው፣ ሁለት ቋንቋ እንኳን መማር የምትችል ሰው አይደለ። ያ ዩቱብን ተማምነህ ነው እርግጠኛ ነኝ አሁን ትንሽ እንትን ያልኩ። ቸርች ቤተክርስቲያን ጨረሰችልህ ወረቀት በቃ
እና ስታስበው በርን ስዘጋ ማንም አጠገቤ የለም። ሰው ያስፈልጋል። ሪቾ መምጣት አለባት። ሀገሩን የምታውቅ የምታላምድ። ዛሬ የኢትዮጵያኖች ቀን ነው፣ ነገ ደግሞ የእንትን ቀን ነው እያለች እሷም እንደዚህ አይነት ነገር ማዘጋጀት ልምዷ ስለሆነ ከእሷ ጋር ልዞር በለመድከው ቁር ብለው ሲያይህ ጥቅም አልባ እንደሆነ ትሳየዋል። እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያተረፍኩት ይህን ብቻ መታሰር ብቻ ያተረፍኩት። እናቴ ቀበሌ ቤት ውስጥ ነው የምትኖር። ከኦርቶዶክስ ቤተክርስቲያን ያተረፍኩት መታሰር ብቻ ነው ጋይስ ይባላል። ከኦርቶዶክስ ቤተክርስቲያን ያተረፍኩት መታሰር ብቻ ነው። እምነትስ ቃልስ? ኧረ በስ አያችሁ ጋይስ፣ አሁን ይህም ሰው ያውቃል። ከኦርቶዶክስ ቤተክርስቲያን ያተረፍኩት ይህም ብቻ ነው አለ። እንደዚህ በእጁ መታሰር ብቻ ነው አለ። መቃብርስ? አያችሁ ማህተቤ ትለው የለ እንዴ? ማህተብስ? ማህተቤ ያተረፈልኝ መታሰር ብቻ ነው። ያ ማለት ሃይማኖቱን መተው ትችላለህ ማለት ነው። ምንም ትርፍ የለው፣ ኪሳራ ነው እያልክ ያለው። እንደዚህ ብለህ ነው አንተ የሌላ ሃይማኖት እንትኖችን የምትሰድበው። እንደዚህ እምነት የሌለ እምነት ማለት ይሄ ሃይማኖቱ አይደለም። ለምታደርገው ነገር ጽኑ አቋም ብቻ አይደለም። የእውነት ይሄ ነገር በእግዚአብሔር ለመቃብሬ የተቀደሰ እንትን ነው ብለው ውስጥ በጣም ያረካበልት ያልተማመንን ነገር ላይ ነው ማለት ነው ድራማ ስትሰራ የምትውል። ኦርቶዶክስ ያተረፈችልኝ ምንም የለም። እናቴ ቀበሌ ቤት ነው ያለችው። እኔ መታሰር ብቻ ነው። ያ ማለት እኮ ማህተቤ የኔ ኦርቶዶክስነት ከእስር ቤት አላዳነኝም እያልክ ነው። ሰው እኮ ይጋደላል እኮ ለሃይማኖቱ ሲል። ምክንያቱም ከሞት በኋላ ለእግዚአብሔር ስትል ስለሆነ ጽድቅ ነው ይባላል። በሃይማኖት የዝም ብሎ ለእንትና ሲባል አይደለም፣ ትክክለኛ በቦታው ሲል። አየህ፣ አታምኑበትም። እምነት ስልህ ውስጥ የለም። ዚሲስ እንደዚህ አይነት ሞቲቬሽን ኖሮ ነው ስለ ሃይማኖት የምታወራው። እንደዚህ አይነት ሞቲቬሽን ኖሮ ነው ማታ ማርያምን አዝግሬ እንትን ብዬ ከሰዓት ደግሞ ገብርኤል ሄጄ ከሰዓት ደግሞ ኪዳነ ምሕረት ሄጄ ምናምን የምትለው ፎር ናቲንግ። ሰው ለታምራት ገለታ እንኳን ለአንድ ቀን እንኳን ያጎነብስለታል እንደሚያደርግለት እርግጠኛ ነው። ለታምራት ገለታ ዚስ ሞቲቬሽን፣ በዚህ ሞቲቬሽን አሁን በአንተ ቤት ቆንጆ ነገር አስተካክለ በጨዋኛ መናገር ነው አይደል? የጨዋ ልጅ እንደኔ እየቃምክ አይደለም የሚያወራው። ደደብ ነህ የምልህ ከድሮ ደደብ ነህ። ድድብናን እንደዚህ ፈትዬ ነው እኔ ለሪቹ ያሳየኋት። ስለምቃወመ ምናምን አይደለም፣ አምጥቼ እንደዚህ ነው ያሳየኋት እኮ እንደዚህ ነው ያሳየኋት። ምንም ጭንቅላት ቆረቆንዳ ልቅምቃሚ እንደሆንክ እንደዚህ ነው ያሳየኋት። ከዛም ቦለከች ቡልክ ነው ያደረገች። ደደብ ጥጥጥጥጥ የምትል ሰው ብቻ ነው። ሰው በማደርገው እንቅስቃሴ እንኳን ይላል እንጂ እንዴት በኦርቶዶክስ ያተረፍኩት እስራት ብቻ ነው። እምነትህስ፣ ክርህስ፣ መቃብርህስ፣ ጽናትህስ በኦርቶዶክስ እኔ እናቴ ቀበሌ ቤት ነው የምትሄደው። እውነት ቀበሌ ቤት ለእኛ እለትና ማታ የሚጸልዩልን አባቶች ገዳም ዝናብ እየወረደባቸው እናቴ ቀበሌ ቤት ነው የምትሄደው ትኖራለች ትላለህ። አንተ ልቃሚ፣ አንተ እከካ። አንተ
ለዚች ምድርና ለዚች ኢትዮጵያ በእነሱ ጸሎት ያለች አባቶች ዝናብ እንኳን እንትን ሳይጠይቁ የሚኖሩትን እናቴ ቀበሌ ቤት ነው አይደል? አንተ ቆሻሻ፣ አንተ ልቃሚ፣ እድሜ ልክህን ስራ ሰርተህ ማታውቅ ብራንድ ልብስ እየለበስክ እየኖርክ የከተማ ገገማ ነው እኮ የከተማ ደደብ ነው። ጋይስ ልክ ነው ይባላል፣ በሃይማኖት ይባላል። ተገዝተህ ከሆነ ትርፍ የለውም ትላለህ። ማንነቴ ነው ካልክ እኔ ኦርቶዶክስ ያተረፈችልኝ መታሰር ነው። እናቴ ቀበሌ ቤት ነው ያለችው። ልኩት አያችሁ፣ ከልባችሁ እምነት ሳይኖራችሁ ዝም ብላችሁ። ለዚህ ነው ለማጣላቱ ለምናምን የምንሯሯጠው። ፎከሳችን ፉክክር ላይ ማን ቆንጆ ሰደበ እንጂ እምነታችንን እንዳይነኩብን አይደለም። ለዛ ነው ሌላ እምነት ምናምን ነገር እንትን ያደርጉ እዛ ሲጣሉ የነበሩት። ያ ይነሳል እንዲህ ይላል፣ ያ ይነሳል እንዲህ ይላል፣ ያ ይላል እንደዚህ ይላል። ይወጣና በየሰላማዊ ሰልፍ ላይ ገባችሁ? አዳሜ ዝም ብሎ የሃይማኖቱ ዘበኛ እንጂ አማኛ አይደለም። ኖ ፊል በውስጥ ገባ እምነት የፈለገ ሃይማኖት እንዳይኖር ምንም እንዳይኖር ዝም ብሎ የሆነ ነገር አንድ ሰው ካመንከው ልብ ያምናል። ገብቶችኋል ሀሳቤ ምን ማለት እንደሆነ? እኔ የሆነ መጥፎ ነገር ሊመጣ ሲል እንደማይመጣ ልቤ እንደዚህ ካወቀ ምንም እንደማይመጣ አውቃለሁ። ሰው ይፈራገጣል ምናምን